ሆስፒታል ስራ አስኪያጅ ነኝ። እንግዲህ የክረምት በጎ ፈቃድ አገልግሎት ኦልሬዲ ዛሬ ይፋ ጀምረናል። ስለዚህ የክረምት በጎ ፈቃድ እንደ ሆስፒታል ቁጭ ብለን ቀደም ኮሚቴ ያዋቅረን ነው ስራውን የጀመርነው። ከዚያ መቀጠል አላማው ምንድነው የሚያግዛቸው እና በተለይ ሕክምና አገልግሎት ያጡ ሰዎችን ፈልጎ አገልግሎት መስጠት እስከሆነ ድረስ እኛ ደግሞ ምንድነው ያደረግነው ከዋላ ወረዳ የዮሐንስ ገብላዊ አስተባባሪዎች ቁጭ ብለን ተነጋግረን በተለይ የአብነት ተማሪዎችንና ጎዳና ተዳዳሪ የሆኑ ማህበረሰቦችን አገልግሎት ልንሰጥ ይሻላል በሚል ፕሮግራም ይዘን ነው ዛሬ አገልግሎት ልንሰጥ እዚህ የተገኘ ነው ማለት ነው። ስለዚህ ይሄ አላማው ምንድነው በተለይ የሕክምና ማግኘት እየቻሉ በገንዘብ እጦት ምክንያት ያላገኙ ሰዎችን ማዳረስ ስለሆነ በዚያ ልክ አገልግሎቱን ሁሉንም አይነት የሕክምና አይነቶችን እንሰጣለን ብለን እናስባለን። የመጀመሪያው ሌሎችን የሕክምና የአዋቂዎች ምርመራዎችን እናደርጋለን። ተማሪዎችን በሙሉ የሚያስፈልጋቸውን የተለያዩ ሕክምናዎችን እንሰጣለን። የማህጸን በር ካንሰር ምርመራ የሚያስፈልጋቸውን ሆስፒታል ወስደን የሕክምና ምርመራ በነጻ እንሰጣቸዋለን። የአይን ችግር ያለባቸውን የአይን ባለሙያ ይዘመተነ የአይን ባለሙያው ራሱን የቻለ የሕክምና አገልግሎት በመሳሪያ የታገዘ ሰጥተን እኛ ጋር መታከም የሚችሉትን እኛ ጋር መታከም የማይችሉትን ደግሞ ወደ ሌላ ሆስፒታል ሪፈር ተብለው በነጻ አገልግሎት የሚያገኙበትን እድል እንፈጥራለን ብለን እናስባለን እና ስለዚህ በዚያ ልክ ታስቦ የታቀደ እንሰራ ያሰብን ነው። እንግዲህ በዚህ ፕሮግራም ላይ ማክሲመም 300 ሰው የሚሆን አካባቢ ማህበረሰቦችን ተደራሽ እናደርጋለን በዛሬዋ ፕሮግራም ብቻ። እንደ ሆስፒታል ግን የ90 ቀን እቅድ ነው ያለን። በዚህ በ90 ቀን እቅድ ውስጥ ከዚህ በላይ ማህበረሰቦችን አገልግሎት እንሰጣለን ብለን እናስባለን። 1580 አካባቢ የሚሆኑ ሰዎችን እቅደናል። በዛሬው ፕሮግራም ግን 300 የሚሆኑ ሰዎችን ብቻ አገልግሎት ለመስጠት ስበን ወደዚህ የመጣ ነው ማለት ነው። ስለዚህ እንዳየሁትም ከ300 በላይ የሚሆኑ ታካሚዎች ነው ያሉንና እነዚህን አገልግሎቶች በነጻ ሰጥተን ተጠቃሚ ማድረግና ቀጣይም ቢሆን ከዚህ ከሁለት ከሶስት አመት በፊትም እንደዚህ ሰርተን እኛ ጋር አሁን በቋሚነት አገልግሎት የሚያገኙ ሰዎች ስላሉን አሁን የደም ግፊት የስኳር በሽታ የተገኘባቸው ሰዎች ካሉ ሆስፒታሉ በቋሚነት ይዞ አገልግሎቱን ይሰጣል ብዬ አስባለሁና ይሄንን ማድረግ ነው። ሌላው አንዳንዶቹ ደግሞ በጤና ትምህርት የሚስተካከሉ ስላሉ የጤና ትምህርት ተሰጥቷቸዋል። በጤና ትምህርት አማካኝነት መተግበር ያለባቸውን ተገብራለን ብለን እናስባለን ማለት ነው። በጎ አድራጎት ማህበር ስራ አስፈጻሚ ነኝ። ከዛ ደግሞ በተጨማሪ የወረዳ ማዕከሉ የማህበረ ቅዱሳን አባል ስራ አስፈጻሚ ነኝ። በዋናነት ይሄ ፕሮግራም እንግዲህ ተሰባስበን ቁጭ ብለን ስናስብ መታከም መቻል አለባቸው የሚል ሀሳብ አለን። አቅመ ደካሞች ናቸው፣ በገንዘባቸው ከፍለው መታከም አይችሉም። ስለዚህ ምንድነው ማድረግ የምንችለው እንደ ማህበር እንደ ወጣት ምንድነው ማድረግ የምንችለው የሚለውን ተመካከርን፣ አቅጣጫ ያዝን፣ እቅድ አወጣን። ከዚህ በኋላ ሆስፒታሉን ሄድን፣ አነጋገርን። ፈቃደኛ ሁሉን ሆስፒታሎችም አቅመ ደካሞችን በገንዘብ የማይታከሙ አቅመ ደካሞችን አባቶች፣ እናቶች፣ ህጻናቶችም ጭምራሉ። ከዛ በተጨማሪ ደግሞ የአብነት ተማሪዎችም ጭምራሉ። በየአድባራቱ ያሉ የአብነት ተማሪዎች አሉ። እነሱን ለዛሬ ፕሮግራም አስይዘን እጅግ በጣም በአማረ ሁኔታ አገልግሎቱን እያገኙ እየተሰጡ ነው ማለት ነው። ከሆስፒታሉም እስከ ሪፈር ድረስ እንደሚያሳክምልንና ከዚህ አልፎ ተርፎም ደግሞ በጤና መድን አቅም የሌላቸውን በጤና መድን ታቅፈው አገልግሎት እንዲያገኙ ጭምር ቃል ገብቶልናል። ለቀጣይም ደግሞ እንደዚህ አይነት በጎ ስራዎችን ማህበሩ በሰፊው አቅዶ እየተንቀሳቀሰ ስለሆነ ለመስራትም እቅድ ስላለው የሚመለከተው አካል ወጣቶች፣ ማንኛውም ህብረተሰብ አካል ከጎናችን ሆኖ እንዲያግዘንም በዚሁ አጋጣሚ ጥሪ ማቅረብ እንፈልጋለን። እናመሰግናለን። ያው የኮን ወረዳ ማዕከል ማህበረ ቅዱሳን ሰብሳቢ ነኝ። እንግዲህ እነዚህ በቤተ ክርስቲያኑ ዙሪያም በጎዳና ተዳዳሪነት ውጭ ላይ ያሉ የኔ ቢጤዎች እና የአብነት ተማሪዎች በአብዛኛውን ጊዜ በጤና ችግር አልፎ አልፎ ያው በአንድ አካባቢ ላይ ተከማችተው የሚኖሩ ስለሆነ ችግር ይገጥማቸዋል። እነሱን ደግሞ ያው ሂዶ ለመታከምም ተደራሽ ለማድረግም ደግሞ በሕክምናው ዘርፍ ያን ያክል ከቀለም ትምህርታቸው ጋር ነው እንጂ ሳይኮሎጂካሊ ወደዛ ሄደን እንታከማለን የሚል አስተሳሰብ የላቸውም እና ከዚህ አንጻር ማህበሩ ደግሞ በዋናነት ይህንን አንድ ክፍል አድርጎ የሙያ ማህበራዊ አገልግሎት ክፍል የሚባል አለው በውስጡ እነሱ ላይ ሰርች አድርጎ ያው በመንፈሳዊም በማህበራዊም በኢኮኖሚካልም በሌሎችም ትምህርት እንዳገኙ በማድረግ መቀረጽና እንዲሁም ደግሞ የጤና አገልግሎት ጭምር እንዳገኙ ከኮን ወረዳ እንግዲህ ዋርላ ወረዳ ሆስፒታል አንደኛ ደረጃ ሆስፒታል ጋር በመነጋገር ይህን አገልግሎት እንዳገኙ ይህን መርሃ ግብር ቀርጾ ያው ዛሬ ተፈጻሚ ለማድረግ ችሏል ማለት ነው እና ቀጣይ የታቀደውም 300 እና ከዚያ በላይ የሚሆኑትን አቅመ ደካማዎች የሚሆኑ ወይም በተለያየ በሽታ ተጎጂ ሆኑ የአብነት ትምህርት ቤት ተማሪዎችም ሆነ የጎዳና ተዳዳሪዎች የኔ ቢጤዎችንም ጭምር በጋራ ከነሱ ጋር በመሆን በዚህ ክፍል አቅፈን ያው ስራዎችን ለመስራት በወጥነት አቅደን ይዘን ተነስተናል ማለት ነው። አሁን አገልግሎቱ ከዚህ ጀምሮ ይቀጥላል ብዬ አስባለሁ። ተማሪ ነኝ። ስብሐት ጌታቸው ነው የምባለው። ያው በዚህ የአብነት ተማሪ ነኝ። ከዚህ ስማር ጀሮኝ በተከታታይ ታመም ነበረኝ። አሁን ግን ያው ብር ስላልነበረ ከጀ አሁን ታክም ያለውኝ
ከምንም በላይ በጣም አመሰግናለሁኝ። እንደዚህ ሆኖ እንዲቀጥልልን ያው እንጠይቃለን። እግዚአብሔር ወረዳ ዮሐንስ ገበላዊ በጎ አድርጎት ማህበር ከኮን ወረዳ ማዕከል ማህበረ ቅዱሳን ጋር በመሆን በጣም በጥምረት እንደዚህ አይነት ስራዎችንና ከዚህ የሚወጡ ሌሎች ስራዎችን ከጤናው አገልግሎት ዘርፍ በተጨማሪ ብዙ ስራዎችን እየሰሩ ይገኛሉና እነሱም በትልቁ ያው ምስጋና ይገባቸዋል። ምክንያቱም ወጣቶች ናቸው። ተደራጅተው ግን በበጎ አድራጎት ማህበር ብዙ የጤና ችግር ያለባቸውን ወንድሞች ከማህበሩ ጋር በጋራ በመሆን ትልቅ አገልግሎትና ስራዎችን ምቹ በማድረግ ስራ እየሰሩ እንደሆነ ያው ይታወቅ ይገባል ማለት ነው። አመሰግናለሁ። ለማርያም ሀብት ይባላለሁ። የዋርላ የመጀመሪያ ደረጃ ሆስፒታል የቢኤስሲ ነርስ ባለሙያ ነኝ። እንግዲህ ዛሬ እዚህ የተገኘነው ምንድነው የአመታዊ በየአመቱ የበጎ ፍቃድ አገልግሎት ሆስፒታሉ ይሰራል። ስለዚህ ይህን በጎ ፍቃድ አገልግሎት ደግሞ ራሳቸውን አቅማቸው ደካማ የሆነ የጤና አገልግሎት ለማግኘት አፎርድ ማድረግ የማይችሉ ሰዎችን በየቤቱ እንደዚሁ ደግሞ በየአካባቢው በተለይ ሰዎቹ የሚገኙበትን ደካማ ሰዎች ቤተክርስቲያን አካባቢ እንደዚሁም ቤት ለቤት እየሄድን አገልግሎት እንድንሰጥ ነው ይሄ ፕሮግራም የተዘጋጀው። ለዚህ እንዳያችሁት በመጀመሪያ የጤና ትምህርት ሰጥተን ነው የጀመርነው። ማህበረሰቡ እነዚህ ደግሞ በዝቅተኛ የኑሮ ደረጃ የሚኖሩ ሰዎች እንዴት የግል ንጽህናቸውን መጠበቅ ይችላሉ፣ የግል ንጽህናን ባለመጠበቅ ጋር ተያይዞ የሚመጡ የጤና ችግሮች ምንድናቸው፣ ከዛ በተጨማሪ ደግሞ ሽማግሌዎች ይኖራሉ። እነሱ ደግሞ ተላላፊ ያልሆኑ በሽታዎች የምንላቸው አለ። ለዚህ የስኳር፣ የደም ግፊት